ፍቅራችሁ ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም አለይኩም ዴፋንዲሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ጉድ ላሳያችሁ ነው የመጣሁት። እኔ የፖስተኩ ቪዲዮ ነው በኔ ቲክቶክ ነውና የሚገርም ወላሂ ላዚም እያንዳንዳችሁ ሴቶች ህይወታችሁ አደጋ ላይ ነው ያለው። ይሄን ነገር አይታችሁ ሰምታችሁ ህይወታችሁን ከዚህ ነገር እንድትጠብቁ እነ ባለጌዎቹም ተብልግናችሁ እንድትወጡ እንደኔ ደግሞ የሰው ማትፈልጉ የራሳችሁን መስጠት ማትፈልጉ ምርጥ ሴቶች ለእናንተ ነው። እንግዲህ እስኪ ትንሽ እንስማት። ሊያስጠቃችሁ ይችላል። ገብታ ሌላ ሀገር መሰለችኝ ሮፕቶን አገርና ከዛ እችን እንዴት አገባሃት? እኔ ልውሰድክ ያለው ትዚዝ ነው ብላ በቃ ብዙ ተጽፋለች ትደውላለች እና ቆንጆ ናት ፎቶዋን ሳይ መቼም ወንድ አታጣ ወላሂ ላዚም። ከዛ ሪከርድ አደረኩላት እኔ ምን አብረን ቁጭ ብለን እሱ እጅ ላይ ነበርና እሱ ጻፈላት። ከዛ እሱ ሲሰርባት አንቺ እንደሆንሽ አውቃለሁኝ ብላ እኔን ጥብጥብ አድርጋ ሰጣችኝ። ጥብጥብ ወላሂ የጻፈላት እሱ ነው። አብረን ቁጭ ብለን ነበረ ጥብጥብ አድርጋ እኔን እሱ በጻፈው እኔ ተሰድቤ ብሎክ አድርገኝ ወጣች። ብሎክ አደረገችው እንጂ ብሎክ አድርጋው ወጣች። አንቺ እንደሆንሽ አውቃለሁ አንቺ ሚዲያ ፊት ትበለኝ ሚዲያ ፊት ትበለኝ አጉድማ ፊት አላቅም የገበሬዎች የሚወቁበት ሰፊው ፊት ሰፊ አጉድማ ይበት ይተለቀለቀው መሰለኝ እንደዛ ብለ ሙልካ ወጣች። በጣም ብዙ ስድብ ነው የዛን ቀን ላይ ራስቸው እንጂ በጣም ብዙ ስድብ ሰደበችኝ። እኔ እንግዲህ እኔ እንኳን መለስኩላት ነው እሱ ነው የመለሰላት። ስላልጀነጀናት ጥሩ መልስ ስላልመለሰላት በቃ እሷ ናት አይ እኔ ናት አይ ሴት ለሴት ወንድ ልጅ የመጀመሪያ ሚስቱን አይረሳም ይባላል። ስለዚህ እዚህ ጋር ላቁመውና ሴቶች አሁን ላይ በሴት ዳር እየገቡ ነውና ኮሜንት ላይ ወላሂ የሚዘገንን ጉድ ኮሜንት አዩ። እናንበብ ወደ ኮሜንት እናምራ። ወላሂ ተደነግጣላችሁ። እንደዛ አይነት ምቀኛለ እስከምትሉ ድረስ ቼኔ ጓደኛና ሀቢበቲ ብዙዎቹ አሉ የሰውን ባል የሚቀሙ ነገር ግን ከሰው ቀምተው የወሰዱት ባል ሌላ ሴት እንደሚቀማቸው አያቁም። ግን ይሄን ንግግር የሚናገሩት ሴቶች የአላህ በላይ ይውረድባቸው። አሚን። የሰው ባል የሚቀሙ አሚን። በሰው ዳር የሚገቡ አሁን እንግዲህ የሚገርም ነገር ላሰማችሁ ነው። ወላሂ ታዝናላችሁ፣ ትጠነቅቃላችሁ። ዘመዴ እህቴ ብለሽ እተዳርሽ እቤትሽ አንድ ቀን ልታሳድሪም ሆነ ከባልሽ ጋር ማስታወቅ የባልሽን ቁጥር ምሰጭ ካለሽ ለዘመድሽ ምናምን ነይ ጉድሽ ነው። ይሄው ስሟ እንግዲህ ማለት ነው። እኔ አለች እኔ ራሱ ባሌን የገዛ ያክስቴ ልጅ ማለት ነው። እኔ ራሱ ባሌን የገዛ አክስቴ ሶሪ እኔ እንጃ አክስቷ ልጅ መስሎኝ ነበር። ወይ ጉዴ ጭራሽ አክስቷ ናት። አውዙ ቢላ ምን ሸጣሮች ወይ ጉዴ አክስቴ ሁሌ ባሌን ታወራዋለች። እሱ ደግሞ ነገረኝ ሲቦልካት እየቀያየረች ትደውላለች። እኔ የማቅ አይመስላትም እንድንጣላ ስለኔ መጥፎ ነገር ትነግረዋለች። እሱ ግን በጣም ያፈቅረኛል፣ ታማኝ ነው፣ እተማመንበታለሁ። እኔን ለማስደሰት የማይሰራው የለም። ግን ምን ልበላት? እሷን ደግሞ ባል አላት። ባሏ ዘመዴ ነው። ወይኔ አክስቷ እሰቡት እንግዲህ አክስቷ በትዳሯ ገብታባት ማለት ነው። ተጠንቀቁ። እኔ እንኳን አክስቴ ቀርቶ የእናትና የአባቴ እህቴም ባሌ ጋር አላስተዋውቅም። ማለሽ አላገናኝም። ምን ልታረግ ትመጣለች? እናቴ ቤት ከሄድ ራሱ እናቴና አባቴን የምንዘይረው እህቶቼ ኋላስ ተሸፍነው ይቀመጣሉ። ተጠንቀቁ ውዶቼ፣ ተጠንቀቁ። ወላሂ ለአዚም ተጠንቀቁ። ብዙ ሴቶች ብታዩ እዚህ ጋር ያለው ኮመንት እናነባለን። የስራዋን ይስጣት እንዲህ ያሉትን ባለጌ ሴት አሰዳቢ ሴቶች። ለምንድን ነው ግን ይሁን ብሎ የተያዘ ወንድ የሚወዱት? በጣም ብልግና ወላሂ ለአዚም። ወላሂ ደግሞ ምርጥ ኮመንት ነው የጻፈችው። ምን አለችኛዋ? ጀግና ነች። ምን አለች? እኔ ብሆን አለኝ ነይ ሁለተኛ ትሆኛለሽ ብዬ ወላሂ ሙቅ ውሃ
እደፋባት ነበር። በባሌ ቀልድ የለም። ይቺ ቆሞ ቀር ከርት በጣም እኔ ራሱ ከዚህ የባሰ ነው ማደርጋት። እኔማ ጭራሽ በቃ ሀታ የበደልኳት ነገር እንዳይታወቅ የሚሆን በደል ነው መበድላት። ጆሮዋ እንዳይሰማ ምላሷ እንዳይናገር አድርጌ ነው ገርዤ ከጥቅም ውጭ አድርጌ ሜዳ አውጥቼ የምጠላት። እኔ አደርገዋለሁ ያለምንም ጥርጥር። ልጅም ታደርገዋለች ወላሂ ብላለች። ይገባቻል። ቆመ ቀር ባለጌ በሴት ዳር የሚገቡ ሴቶች ወላሂ በትዳር ስትገባብሽ አታልቅሽ፣ ምንም አትውቀሽ። ስንት ነገር አለ። እንደዛ አይነት ያስቸገረቻችሁ ሴት ምናምን ካላችሁ ወላሂ ነው በውስጥ አናግሩኝ። እንደዚህ የሚያደርግ ነገር እኔ እነግራችኋለሁ። በተለይ ውጭ ሀገር ካላችሁ በደንብ ነው ያለው ብታዩ እንትን ውስጥ አለ የሚሸጥ ያንን ይዘሽ ማለት ነው ረጭ አፏ ላይ አይኗ ላይ ዱዳ አድርጎ የሚያስቀራት ዱዳ የባብ መድኃኒት ነው። የባብ መድኃኒት ነው። ሰውን ግን እንደዛ ያደርጋል። እንደዛ አድርጋችሁ አስቀሩ። እዚህ መተሽ የማንም አንዳንድ ባለጌ ሴት እዚህ ኮመንት ስር ማለት ነው ላላላሱ ተፈላጋት ሳምን ካደርገው ምናምን ብትይ ትቦለክ ያለሽ። እሺ ያንዳንድሽ አንዳንድ ባለጌ ሴቶች እንደዚህ ነገር ስንናገር ማለት ነው እሱ ከፈለገ ተረባከሽ አንቺ ሄደሽ ጀንጅነሽ። ወንድ ልጅ እንዴት ነው የማይፈልግሽ? ወንድ ልጅ ባይወድሽም ሄደሽ ከጀነጀሽው እሺ ነው የሚልሽ። ያ ማለት ሚስቱን ጠልቶ አይደለም። አንቺ ነሽ በትዳር መተሽ የገባሽው ባለጌ። ወንድ ራሱ ቢጠይቅ እምቢ አትሉም እንዴ? ክርት ብዙ ርካሽ ሴቶች አሉ ራሳቸውን የማያስከብሩ የሰው ባል እንደቃ የሚወስዱ በጣም ወላሂ ቆሻሾች የገሙ ግሞች። በነገራችን ላይ የሰው ባል ምናምን የሚቀሙ ሴቶች ቅርታና ይንቀል ስናገር እቤት ላይ ቁጭ ብለው ብብታቸው ምናምን በስነ ስርዓት የማይጸዳዱ ግማታሞች፣ ቅባት ተቀብተው ፀጉራቸው ላይ የሚተኙ ሻወር በሁለት ቀን የሚወስዱ ጥርሳቸውን በወጉ የማያጸዱ ቪዲዮ ላይ ብቻ ላይቭ ላይ በፊልተር ይወጣሉ። ቻፕስቲኩ ምን እዛ ፊልተር ላይ ያለ ሰው ይመስላሉ። ከዛ የሰው ባል ያማርለ እቤት ያለችው ሚስት ናት የምታዋጣ። ወላሂ ላዝም ቤት ያለ ሚስት ስለጠቆረች ያችኛው በፊልተር ስለቀላች ያችኛው አግባይ ስላለች ብር ሰጣለሁ ምናምን ስላለች በሚስት አትቀየራት። ወላሂ እኔ ባል እንግዳኔ የለኝም ምን አገባኝ። ግን ለእህቶቼ ይናደዳሉ። ወንዶች አትሸወዱ። ናግባይ በምትል ግማታም ሴት ላንተ ንጹህ መስላክ የሙሟ ምኗን እየላከ የሸዋወደች ወድሃለሁ ሱቅ ልክፈትል ምናምን አትስማ። አታዋጣም። ቤት ያለች ሚስት ናት የምታዋጣ። የልጆችና ጸዴዋ በክብሯ ያገባሃት ማለት ነው። እየስራሽን ይስጥሽ። በጣም ወላሂ ስራዋን ይስጣት። ሴቱ ታሟል። ቆይ ሌላም ታሪክ አለ ወላሂ። አንዷ ምን አለች ማለት ነው የገዛ ያገሯ ልጅ ልወልድ መታ ቤቴ ባሌን ተዋወቀች። ከዛ እንደዚህ አይነት ሴቶች ከምድር አለ ያጥፋል። አሚን ወላሂ ላዚም አሚን ልበላት አሚን። አንዷ ምን አለች? ቆይ ኮሜንቱን እንፈልገው። እኔ ልታረሰ የመታ የገዛ ሀገሬ ልጅ ባሌን ቀስ እያለች ፍርፍር ቁርስ እያበላ ፍርፍሯ ይጥማል ስል እኔም ሳደንቅ እሱም ሲያደንቅ ቀስ ብላ ስራ ቦታ ሄዳ ደግሞ ስለኔ መጥፎ ነገር ነግራ ጀንጅናው እሷን ደረባት። ከዛ ስሰማ ለምን ስለው ካልፈለሽ ጉዳይሽ አንቺ አለኛለችና ሴቶች ተጠንቀቁሽ። አይደለም የጓደኛ ምናምን ቀርቶ ማለት ነው የዘመድ እንኳን አታቀራርቡ ተባላችሁ ጋር ትዳራችሁን አትረብሹ። ሰበብ ማድረስ አለብን። ትዳር ህይወት አይደለ ገብታችሁበት የለ ሰበብ አድርሱ ትዳራችሁን ለመጠበቅ። ሴት አታስቀርቡ። ሴት አብዛኛው ልክስክስ ነው። ይሄ እንደኔ አይነት የሰው ባል የሚጠየፍ ስርዓት ያላት ሴት እንደኔ አይነት እዚህ ምድር ላይ ትንሽ ነች አለችው። ትንሽ ጥንቃቄ አድርጉ እሺ ውዶችዬ። ትዳራችሁን አላህ ይባርክላችሁ።